ሃይ ገባህ አይደል? እንዲህ ሲደላደል የጨዋታው ሜዳ። ሰላም ጤና ይስጥልኝ ቤተሰቦች። መቼስ በአሁኑ ሰዓት ላይ የዓለም ዋንጫ መጀመሩ ስለሆነ እንዳለ ወሬው ማለት ይቻላል በዓለም ላይ ስለ ዓለም ዋንጫ እየተነገረና እየተወራ ነው ያለው። እንዲሁም ደግሞ የተለያዩ ሶሻል ሚዲያ ላይ ራሱ ሂንት የሚሰጠን ስለ ዓለም ዋንጫ የሆነ ነገር ብታወራ ወይም ፕሮግራም ብታቀርብ ሰርች ኢንጂኑ ላይ በጣም የሚፈልግና የሚከታተል ሰው ስላለ አቅርብ እያለ የተለያዩ ፕሮግራሞችን ሰጀስት እያደረገን ያለውና ባለፈው ዓለም ድንቅ ናት የሚለው ፕሮግራም ላይ በአሁኑ የ2026ቱ የዓለም ዋንጫ ያው እንደሚታወቀው የተለያዩ ሀገራት በጥምረት የሚያቀርቡት ነው። እናም ለዚህ ዝግጅት አሜሪካ ምን አይነት አስደናቂና አስገራሚ የሆነ ስቴዲየም ቴክሳስ ውስጥ እንዳስገነባች ሙሉ ግንባታውን አቅርቤ ነበርና ዓለም ድንቅ ናት የሚለው ቻናል ላይ በጣም ተመልካች አግኝቶ እየቀወጠውና በጣም እየታየ ያለ ፕሮግራም ነው። እንዲሁም ደግሞ ስራውን በጣም ለየት ያለ ነው፣ አስደናቂና አስገራሚ ነው። ካላያችሁት አንድ አፍታ ገባ ብላችሁ እንድታዩት እጋብዛችኋለሁ። እና በዚህኛው የህንዱ ቻናል ላይ ምን አይነት ነገር ላውራ ብዬ ሳስብ አንድ ነገር ብልጭ አለልኝና መጣልኝ። እሱም ደግሞ ከድሮ ጀምሮ በእኛ ሀገር ላይ ሁለት ነገር ነው መዝናኛ የነበረው። አንደኛው ፊልም ነው። ያው በምናገኛትን ሳንቲም እንግዲህ ቆጥበን ፊልም እናይ ነበረ ድሮ በልጅነት ማለት ነው። ከዛ በተጨማሪ ደግሞ በየአካባቢው ሰፈራችን ላይ ድሮ ሜዳ ነበር። አሁን ላይ እንኳን እንደዛ የሚደረግ ዙርና ጨዋታ በብዛት አይታይም፣ የለም። እሑድ ብቻ የተለያየ ቦታ ላይ ሰዎች ሲጫወቱ ይታያል እንጂ እንደ ድሮ እንኳን አይደለም። ግን አለ በተወሰነ መልኩ አለ፣ ግን እንደ ድሮ ደመቅ ያለ አይደለም። ድሮ በየሰፈሩ በጣም የሚገራርም ግጥም ይደረግ ነበርና መደበሪያችን ፊልምና ኳስ ነበር። ከዛ በኋላ ደግሞ ጊዜ እየገፋ መጣና ዲኤስቲቪ ምናምን ከመጣ በኋላ ያው እንደሚታወቀው ቪዲዮ ቤት ሁለት አይነት ነገር ነው ያለው። አንደኛው ፊልም ይታያል፣ ሁለተኛ ደግሞ ኳስ ይታያል። እና ኳስ የሚወድ ማህበረሰብና ፊልም የሚወድ ማህበረሰብ ነበር። እና ሁለታችን ወይም ሁለት አይነት ማህበረሰቦች አንድ ላይ ቁጭ ብለን በምናወራ ሰዓት ላይ እኔ ህንድ ፊልም ተመልካች እንደመሆኔ ወይም ደግሞ ህንድ ፊልም ተርጓሚም እንደመሆኔ በተደጋጋሚ አንድ ጥያቄ ይጠየቅ ነበር። እሱ ምንድነው የዓለም ዋንጫ ላይ በጣም ብዙ ሀገራት ይካፈላሉ፣ ህንድ ግን አትካፈልም፣ ለምን እንደሆነ ታውቃለህ ወይ ይሉኝ ነበርና እኔ ደግሞ ስለ ፊልሙ እንጂ ስለ ኳስ ያላቸውን ነገር ብዙ መረጃም ደግሞ በብዛት አልነበረምና አይ እኔ እንኳን አላውቅም እናንተ ካወቃችሁ ንገሩኝ ባልኩኝ ሰዓት ላይ ያው እንዲያውም በጣም ትልልቅ የሚባሉ ሰዎችና መረጃ አላቸው ብዬ የማስባቸው ሰዎች በሰዓቱ ያሉኝ ምንድነው ዛሬ ላይ ሲሰማ በጣም ያስቃል። ህንዶች ድሮ የዓለም ዋንጫ ላይ ተሳትፎ ነበረ፣ ግን በጣም አስማተኛ ስለሆኑ ምናልባት እናንተም ሰምታችሁት ሊሆን ይችላልና ጨዋታው ላይ ኳስ በሚመቱ ሰዓት ላይ ኳሱ ወደ ተለያየ እንስሳ እየተቀየረ በረኛው ጭራሽ ሸሽቶና ፈርቶ እንዲሄድ የሚያደርግ አስገራሚ ክስተት እየተፈጠረ ያገቡት የጎል መጠን ከነጭራሹ ኳስ ላይ ታይቶ የማይታወቅ እንደ ቅርጫት ኳስ በመቶ ቤት ሆነ ጎሉ ምናምን ነገር የሚል ጨዋታ ሰማው። እንዴ እግር ኳስ ሜዳ ላይ ደቂቃው ምን ያህል ሆኖ ነው ይህን ያህል በመቶ ቤት ጎል ያስቆጠሩት የሚለው የኔ ጥያቄ ነበር፣ ግን ማንም መልስ የለውም። The Indian players really improved. The likes of Lachenko, Bipin, Kanko. Well, Lachenko's way out of his goal. Chetri! ግን እነሱ እርግጠኛ ሆነውና በጣም በተደጋጋሚ የሚናገሩትና የሚሉት የነበረ እኔ እንጃ ለማብሸቅም ይሁን መረጃ ኖራቸው ይሁን ባላቀም፣ ግን በጣም ብዙ ጊዜ የሚሉት የነበረው በአስማት የተነሳ ከነጨራሹ ፊፋ ማንኛውም የዓለም ዋንጫ ጨዋታ ላይ እንዳይጫወቱ አግዷቸው ነበረ ወይም ከልክሏቸው ነበረ ብለው አፋቸው ሞልታ አውርተዋል። በጣም ትልልቅ ሰዎች ማለት ነው። እና ያ ነገር በጣም ያስገርም ነበር። ከዛ በኋላ ግን ጊዜው እያደገ ሄደ፣ ቴክኖሎጂም አደገ፣ መረጃ ማፈላለጊያ መንገዱ ደግሞ በጣም እየሰለጠንና እያደገ ከመጣ በኋላ እኔ ጎግል ላይ ገብቼ ያው ኢንተርኔት ካፌ ነበር ድሮ፣ እዛ ላይ ሰርች በማድረግ ሰዓት ላይ ያገኘሁት መረጃ እጅግ በጣም የሚያስቅ ነበር። በእርግጥ ለነዛ ሰዎች ተመልሼ ሌላም ጥያቄ ጠይቄያቸው ነበረ፣ ግን ደግሞ መልስ የላቸውም። ያገኘሁትም ምንድን ነው ህንድ የተለያየ ዓለም ዋንጫ ፕሮግራም ላይ እንድትካፈል ተጋብዛ ነበረ። እንዲያውም ያው መረጃውን እዚህ ጋር በትክክል ቁልጭ አድርጎ ጂምናይ ስላወጣልኝ ላሳያችሁና ህንድ ነጻነቷን ያገኘችው በ1947 ነበር ከእንግሊዝና ከ3 ዓመት ቆይታ በኋላ ወይም በ1950 ብራዚል ውስጥ በተደረገው የዓለም ዋንጫ እንድትካፈል ግብዣ ተደርጎላት ነበር። ግን በሰዓቱ የገንዘብ እጥረት ስለነበረና ለእግር ኳስ ምንም አይነት ነገር የመደቡት በጀት ስላልነበረ በወቅቱ እንዲሁም ደግሞ የህንድ እግር ኳስ ተጫዋቾች በአጠቃላይ የለመዱት በባዶ እግራቸው ስለነበረ ጨዋታ ያው እንደኛም ሀገር ማለት ይቻላልና እግር ኳስ ጨዋታውን ማድረግ የፈለጉትና የሚመቻቸው በባዶ እግራቸው ነበረ፣ ወይም ደግሞ ባዶ እግራችን እንጫወታለን ብለው ነበረ። ይህ እንግዲህ ህንዶች በአጠቃላይ ለእግር ኳስ ምንም አይነት ትኩረት እንዳልነበራቸውና የተለያየ ምክንያት ቢጠቀስም ግን ዋነኛው ነገር ለውድድሩ በቂ የሆነ ትኩረት ባለመስጠታቸው የተነሳ እንደሆነ ብዙዎቹ ይስማሙበታል። ፊፋ ደግሞ ህጉ ላይ ከነጨራሹ ባዶ እግር መጫወት ስለማይፈቅድ ሙሉ ለሙሉ ከጨዋታው አገዳቸውና አትጫወትም አሏቸው፣ ወይም ደግሞ ጨዋታውን ከለከሏቸው። In 1950, India withdrew from the World Cup after FIFA banned barefoot play. Players faced a choice between culture and rules. Players trained barefoot for years. The ban forced many to rethink their equipment and identity. Some historians say India missed a chance to make history. The decision changed a generation of players. The rule was global. The result was local loss. The dispute raised questions about rules and cultural practice. Today, players choose their style. The 1950 moment remains a lesson about representation and sport policy.
እቺ ጨዋታ ሰምተዋታል ወይም ፊፋ እንደከለከላቸው ሰምተዋታል። ግን የራሳቸውን ተረትና ፈጠራ ጨመሩበትና አስማተኛ ስለሆኑ የተለያየ እንስሳ ምናምን ነገር አድርገው ኳሱን 100 ቤት ምናምን ስላስቆጠሩ ፊፋ አገዳቸው የምትለዋል ያው እኛ ተረት በመጨመር እንመራ የለ ተረቷን ጨመሩትና ከረጅም ጊዜ በኋላ በጣም በሚያስቅ ሁኔታ ይህንን ተረት በፊልም አይተነዋል። እሱም ደግሞ ሻኦሊን ሶከር በሚለው ፊልም በደንብ አሳይቶናል። ማለት ኳሶቹን ወደ ተለያየ ነገር እየቀየረ እሳት አንበሳ ምናምን እያደረገ እንዲያውም ደግሞ እነዛን የማይፈራና የማይበገር በረኛ ሁሉ ያለው ደግሞ ሌላም ቡድን ፊት ለፊታቸው ሲጋጠሙ ያየንበት በጣም አስቂኝ የሆነ ስፖርት ኮሜዲ ፊልም አይተነበረ ሻኦሊን ሶከር እና ሻኦሊን ሶከርን ባየው ሰዓት ላይ ሁሉ ጊዜ የማስታውሰው ይህንን ተረት ነበር። ማለት ከልጅነቴ ስሰማ የነበረውን ማለት ነው። Sunil Chhetri with the free kick. Hits the post again and it's converted. The highest goal scorer for India takes his daddy one up and India are one up. ግን ደግሞ በአሁኑ ሰዓት ላይ ወይም ደግሞ ለአሁኑ ለ2026 የዓለም ዋንጫ በሰሜን አሜሪካ በካናዳ ምናምን የሚደረገው ላይ ያው ውድድር አድርገው ነበር። አሁን በቅርቡ ሰኔ ወር ላይ 2026 ላይ በተደረገ ወሳኝ ግጥሚያ ማጣሪያውን ማለፍ ስላልቻሉ ህንዶች እንግዲህ መውደቅ ችለዋል። ስለዚህ ወደ ዓለም ዋንጫ አልተቀላቀሉም፣ ግን ማጣሪያው ላይ ተሳትፎ ነበረ። ከዛ ሲቀጥል ደግሞ ወደ ኋላ መለስ ብለን ስናይ ህንዶች በሲሪየስ ወደ ዓለም ዋንጫ ማጣሪያም እንኳን መሳተፍ የጀመሩት በ1986 ነው። ያም ደግሞ 1986 ሜክሲኮ ውስጥ የተዘጋጀው ዓለም ዋንጫ ላይ ነበረ ለመጀመሪያ ጊዜ ህንዶች ማጣሪያውን እንኳን የተሳተፉትና የተወዳደሩት ወይም የተገኙት የነበረው። ይህም ማለት ከዛ ቀደም ብሎ ከ1954 እስከ 1982 ድረስ በነበረ የእግር ኳስ ዓለም ዋንጫ ማጣሪያ ውድድሮች ላይ ከነጭራሹ ተሳትፎ አልነበራቸውም። ግን ደግሞ ለምን አይሳተፉም አሁን ላይ ማለት ነው የዓለም ዋንጫ ትልቁ መድረክ ላይ ወይም ውድድሩ ላይ ለምን አናያቸውም ለሚለው በቂ የሆነ መልስ የሰጠኝ እዚህ ጋር ምንድነው ህንድ የምትመደበው ኤኤፍሲ በሚባለው ወይም የእስያ እግር ኳስ ፌዴሬሽን ውስጥ የምትካተት ሀገር ናትና በዚህ ፌዴሬሽን ውስጥ ደግሞ በአጠቃላይ እንደ ጃፓን፣ ደቡብ ኮሪያ፣ ሳውዲ አረቢያ፣ አውስትራሊያ የመሳሰሉ ጠንካራ ሀገራት ወይም በእግር ኳስ በጣም የሚታወቁ ሀገራት የምድቡ በጣም ኃይለኛና ወሳኝ ተፎካካሪዎች ናቸው። እንደዚህ ከባድና ኃይለኛ ተፎካካሪ ያለበት ምድብ ላይ ደግሞ ከተመደቡ የማለፍ እድላቸው በጣም ያነሰ ይሆናል ማለት ነው። በሌላ በኩል ስናየው ያው እኛም እንኳን እንሳተፍ ማለት ከነጨራሹ ግን ስለኛ ሲነሳ ማንም ይመልስ የለም። እኛም ከነጨራሹ የማንሳተፍበት የዓለም ዋንጫ ፕሮግራም ላይ ያልታየንበት መድረኩ ላይ ማለት ነው ማጣሪያ ኢትዮጵያ ተወዳዳሪዎቿን ወይም ተፎካካሪዎቿን አሸንፋ የአፍሪካ ተወዳዳሪዎቿን አሸንፋና በድል አልፋ መሄድ ስላልቻለች የዓለም ዋንጫ መድረክ ላይ አንድም ቦታ ላይ እንኳን እስከዛሬ ድረስ አልታየንም። ግን እዚህ ጋር ጥያቄው ስለ ህንድ ነውና እሱን ስመልስላችሁ መረጃው እንደሚያሳየን ከቅርብ ዓመት ወዲህ በጣም መሻሻል ታይቷል ይላል እና ከ10-15 ዓመታት ወዲህ ማለት ያለፉት 10-15 ዓመታት ህንድ ውስጥ በአጠቃላይ በሚደረገው የሆነ ኢንዲያን ሱፐር ሊግ በሚባለው የራሷ የእግር ኳስ ቡድኖቿን የማሳደግ ስራ ላይ ጠንከር ያለ ስራ እየሰሩ ስለሆነ እንዲሁም ደግሞ ትኩረት መስጠት ስለጨመሩና ስላበዙ የተለያየ ማጣሪያ ውድድሮች ላይ ማሸነፍ ባትችልም ግን ጠንካራ ተፎካካሪ መሆን ጀምረዋል። ምሳሌ የ2022ና እንዲሁም ደግሞ የዘንድሮ 2026 የዓለም ዋንጫ ላይ ማጣሪያ ላይ በጣም ከፍተኛ ፉክክር አሳይተው ነበር የህንድ ብሔራዊ ቡድኖች ማለት የእግር ኳስ ብሔራዊ ቡድን። ይህም ማለት መረጃውን ሲያጠናቅቅልኝ ምን እያለኝ ያለው በአጭሩ ያለፉት 40 ዓመታት ያህል ከ1986 ጀምሮ እስካሁን ድረስ ማለት በየ4 ዓመቱ የሚዘጋጀውን የዓለም ዋንጫ ላይ ለመሳተፍ የሞከረች ቢሆንም ግን እስካሁን ድረስ ውድድሩን ወይም ማጣሪያዎችን አልፋ ወደ ዋና መድረኩ ዓለም ዋንጫ ላይ ልናያትና ልትታይ አልቻለችም ህንድ ማለት ነው። ግን እዚህ ጋር በተቃራኒው ደግሞ ሌላ ምን አለው? በዓለም አቀፍ ደረጃ በጣም ትኩረት የሚሰጡትና እነሱ አገራቸውን ወክለው ስማቸው የሚጠራበት ስፖርት ምንድነው? ክሪኬት ነው። ስለዚህ ህንድ ውስጥ በአጠቃላይ ከእግር ኳስ የበለጠ ልጆች ያው በጣም ብዙ ፊልም ላይ ተናል አይደለ? ገና ከልጅነታቸው እኛ ኳስ ይጫወተን እንደምናድገው ሁሉ እነሱ ደግሞ በየመንደሩ ክሪኬት ይጫወቱ እንደሚያድጉ በቼስ ብዙ ፊልም ላይ አይተናልና ያ መረጃ የሚያሳየን ምንድነው? ህንድ ውስጥ በጣም ትኩረት የሚሰጠውና ፎከስ የሚያደርጉት ስፖርት ማለት ከኳስ የበለጠ ክሪኬት እንደሆነ ያሳየናል። ስለዚህ ያ ተጽዕኖም ራሱ ምን አድርጎታል? እግር ኳሱን ገሎታል ማለት ነው። በዓለም አቀፍ ደረጃ በክሪኬት ስፖርት ህንድ በጣም ታዋቂ ናት። ብዙ ጊዜ ትልልቅ ሀገራትን እና አውስትራሊያን፣ እንግሊዝን፣ ፓኪስታንን እያሸነፈች ብዙ ጊዜ ሻምፒዮን የሆነች ሀገር ናት። በእግር ኳሱ ደግሞ በተቃራኒው ስናየው ከነጨራሹ ምንም አይነት ቦታ ላይ በዓለም አቀፍ መድረክ ላይ ተሳትፎ የላትም። እንደዛም ሆኖ ግን ኤዥያ ካፕ ላይ ይታያሉ ብዙ ጊዜ። ግን እዚህ ግባ የሚባል አይደለም። ልክ እኛ የአፍሪካ ዋንጫ ላይ እንሳተፋለን፣ ግን እዚህ ግባ የሚባል አይደለም። እኛም ደግሞ ኢትዮጵያም በዓለም አቀፍ ደረጃ በእግር ኳስ ያን ያህል ስም ባይኖረንም በሩጫ ደግሞ በጣም ስም አለን። ልክ እንደዛው ህንዶቹ በኳስ ስም ባይኖራቸውም በክሪኬት ደግሞ ስም አላቸው። በአጠቃላይ የምንላችሁ ነው ያ ተረት እንግዲህ ከረጅም ዓመት በኋላ ቀሪው ተፈቷል እና በአስማት በምናምን የተነሳ ፊፋ ከነጭራሹ ባን አድርጓቸው መጫወት ከልክሏቸው ሳይሆን ከነጨራሹ ማጣሪያውን ማለፍ ባለመቻላቸውና አገራቸው ደግሞ ያለው ትኩረትና ፎከስ ወደ ክሪኬት እንጂ ወደ እግር ኳስ ባለመሆኑ የተነሳ ወይም ስላልሆነ ትኩረት የሚሰጠው አካል ስለሌለ ማጣሪያውንም ማለፍ አልቻሉም። የዓለም አቀፍ መድረክ ላይ ወይም የዓለም ዋንጫ ላይ ህንድን ልናያት አልቻልንም ማለት ነው።
being as the last man can be sometimes suicidal. There's a clear difference in manual between Bengaluru FC and Jamshedpur, and Sunil is once again on the ball, and Sunil once again on the score sheet. Well, every time he does this for India, it's added to that endless highlights reel of his. But if you haven't seen him do this on a wet, windy night... እርግጠኛ ነኝ ልክ እኔ እንደሰማሁት እናንተም ሰምታችሁ ሊሆን ይችላል። የህንድ ፊልም ወዳለው ወይም ደግሞ ህንድን አደንቃለሁ ምናምን ስትሉ የታለ ኳስ ላይ እኮ ምንም ነገር የለችም አትታወቅም ምናምን ሊባል ይችላል። ታዲያ ኢትዮጵያም አትታወቅም። በዓለም አቀፍ መድረክ ላይ በኳስ ኢትዮጵያ ጭራሽ ስም የላትም። ህንዳውያን ተጫዋቾች አሁን አሉ። ሳውዲ አረቢያ ውስጥ ምናምን ነገር የተለያየ ሀገር ላይ ተሽጠው የሚጫወቱ ተጫዋቾች አሉ። ግን ስማቸው ያን ያህል የገነነና ጣራ ይነካ አይደለም። ባጭሩ እንግዲህ ከዓለም ዋንጫ ጋር በተያያዘ ህንድ ለምን የዓለም ዋንጫ አትሳተፍም ለሚለው በቂ የሆነ ምላሽ የሰጧችሁ ይመስለኛል። ለረጅም ጊዜ ያልተፈታውና ምንነቱ ያልታወቀው ያ ተረት እንግዲህ ሻኦሊን ሶከር ላይ አይተነዋል። በጣም የሚያዝናናና የሚያስቅ ፊልም ነው። ሻኦሊን ሶከርን ካላያችሁ እዩት። ይህን ተረት በትክክለኛው ሻኦሊን ሶከር ላይ አሳይተውናል። እጅግ በጣም የሚያዝናና ፊልም ነበርና ግን ያ የተወራውና እውነታው እጅግ በጣም የተለያየ ነው። በቃ ውድድር እድሉን አግኝተው ነበረ። ትኩረት ስለሌላቸውና ባዶ እግር እንጫወታለን በማለታቸው ከፊፋ ህግ ጋር ስለማይገጣጠም ከነጨራሹ ፊፋ አግዷቸው ነበረ። ከዛ በኋላ ግን ማጣሪያ ማለፍ ባለመቻላቸው ህንድን በዓለም አቀፍ መድረክ ላይ በኳስ ከነጭራሹ አላየናትም። በኳስ አንያት እንጂ ኦሎምፒክ መድረክ ላይ በተለያዩ ውድድሮች በዋና በኢላማ ውድድር ይሄ ቶክስ ምናምን ነገር ለሀገራቸው የወርቅ ሜዳሊያ ይዘው የመጡ በጣም ብዙ አትሌቶች አሏቸው። እንዲያውም ኦሎምፒክ ውድድር በሚደረግ ሰዓት ላይ ከ10-15 የሚበልጡ ስፖርቶች ላይ በቋሚነት ይሳተፋሉ። ከዛ ላይ ብዙውን እንዲያውም ወርቅ ይዘው የሚመጡ አትሌቶች አሏቸው። እናንተስ ተብላችሁ ነበር? በእርግጠኝነት እንደዚህ አልተባላችሁም? ይህን ጨዋታ አልሰማችሁም? መቼስ እኔ ብቻ የሰማው ያደግኩት ነገር አይሆንም። እስቲ ከሰማችሁ እናንተስ ምን ብላችሁ መልስ ሰጣችሁ ነበር? እሱንም ኮሜንት ላይ ጉድቅ አድርጉልኝ። የዛሬ ለየት ያለና ስፔሻል ቪዲዮ ከዓለም ዋንጫ ጋር የተያያዘ ነበረ። እንዴት አገኛችሁ? ተመቻችሁ? በቂ የሆነ መረጃ አግኝታችኋል ብዬ ተስፋ አድርጋለሁ። እናንተም ስለ ህንድ ፊልም ስታወሩ እንግዲህ እንደዚህ ተብላችሁ ሊሆን ይችላል። ይህን መረጃ ያዙና ኢትዮጵያስ ብላችሁ ጠይቋቸው። እኔ ሁልጊዜ መልሴና ወይም ቻርጅ ማድረግ የነበረው ኢትዮጵያ ስለምን የዓለም ዋንጫ አትሳተፍም ስላቸው መልስ ያለው ሰው የለም። ያው ይወጣል ብለው ሊነቁሩኝ ነው እቺን ቃል የሚጠቀሙት የነበረው። በሀገራችን ምሳሌ ሲሰጣቸው ደግሞ መልስ የላቸውም። ስለዚህ በቂ መረጃ እንዳልነበራቸው አውቄያለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ዘና ፈታ የሚያደርጉ የተለያዩ ፕሮግራሞችን በዚህ ዩቲዩብ ቻናል እንጫወታለን። አቅራቢያችሁ ቃሲም ነካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ። አንድ ሁለት እምቡር 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 ደረሰ በታምቡር መጣ በጥሩምባ መጣ ያዘው እንዳይወዘውዘው ናጃን ከሳ ኤህሳስ है बुझती नहीं है क्या प्यास इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है